ሰላም ጤና ይስጥልን ተመልካቾቻችን የመጋቢት 16 2017 ዓ.ም የናሁ ዜናዎች ወደ እናንተ የሚደርሱበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብሬያችሁም ቆየው ረዴት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና በኢትዮጵያ በግጭትና በሌሎች የተለያዩ ምክንያቶች በመላ አገሪቱ 8 ሚሊዮን የሚሆኑ ተማሪዎች ከትምህርት ገበታ ውጪ መሆናቸውን ትምህርት ሚኒስቴር አስታወቀ። በኢትዮጵያ 5 ሚሊዮን የሚሆኑ የህብረተሰብ ክፍሎች የአእምሮ እድገት ውስንነት ተጠቂ መሆናቸው ተገለጸ። ወደ ውጪ ስናልፍ አንጎላ ከኮንጎ ዴሞክራሲያዊ ሪፐብሊክ ግጭት አሸማጋይነቷ ራሷን አገለለች። ሀውቲ በየመን የንጹሃን ዜጎችን ህይወት አጥፍታለች ሲል አሜሪካንን ከሰሰ። ወደ ቀዳሚ ዜናችን እንለፍ። በኢትዮጵያ በግጭትና በሌሎች የተለያዩ ምክንያቶች በመላ አገሪቱ 8 ሚሊዮን የሚሆኑ ተማሪዎች ከትምህርት ገበታ ውጪ መሆናቸውን ትምህርት ሚኒስቴር አስታወቀ። ከነዚህ መካከል ከ4 ሚሊዮን በላይ የሚሆኑ ተማሪዎች በአማራ ክልል አሁን ባለው ግጭት ምክንያት ከትምህርት ውጪ የሆኑ ናቸው ተብሏል። በተጨማሪም በክልሉ 3700 ትምህርት ቤቶች ከመማር ማስተማር ስርዓት ውጪ መሆናቸውን ሚኒስቴሩ በአማራ ክልል ያለምንም የጸጥታ ችግር አጀንዳ ለማሰባሰብ መግባባት ላይ መድረሱ ተነገረ። የኢትዮጵያ ሀገራዊ የምክክር ኮሚሽን ከመጋቢት 27 ቀን 2017 ዓ.ም ጀምሮ በአማራ ክልል ባህር ዳር ከተማ የአጀንዳ ማሰባሰብ የምክክር ምዕራፍ እንደሚካሄድና አጀንዳ የማሰባሰቡ ሂደቱ ያለምንም የጸጥታ ችግር እንዲካሄድ ከመግባባት ላይ መደረሱ ተሰምቷል። የህዝብ ተወካዮች ምክር ቤት የካቲት 11 ቀን 2017 ዓ.ም ባካሄደው አስቸኳይ ስብሰባ የኢትዮጵያ ሀገራዊ ምክክር ኮሚሽንን የ3 ዓመታት የስራ አፈጻጸም በማዳመጥ ያልተከናወኑ ተግባራትን ከግምት ውስጥ በማስገባት የኮሚሽኑን የስራ ዘመን ለ1 ዓመት ማራዘሙ ይታወሳል። ኮሚሽኑ ኃላፊነቱን እንዲወጣ በተጨማሪነት በተሰጠው የ1 ዓመት ጊዜ ውስጥ ከሚያከናውናቸው ተግባራት መካከል በአማራ ክልል የአጀንዳ ማሰባሰብ የምክክር ምዕራፍ ማከናወን እንዲሁም በትግራይ ክልል የተባባሪ አካላት ስልጠና፣ የተሳታፊ ልየታና የአጀንዳ ማሰባሰብ ምክክር ምዕራፎችን ማካሄድ የሚሉት ይገኙበታል። የሀገራዊ ምክክር ኮሚሽን አጀንዳ የማሰባሰብና የተሳታፊ ልየታ ካልተካሄደባቸው 2 ክልሎች መካከል አንዱ በሆነው የአማራ ክልል ያለምንም የጸጥታ ችግር አጀንዳ ለማሰባሰብ ስምምነት ላይ ደርሰዋል። በዚህም መሰረት በክልሉ አጀንዳ የማሰባሰብ ስራው በአጭር ጊዜያት ውስጥ እንደሚጀመር ተጠቁሟል። በኢትዮጵያ 5 ሚሊዮን የሚሆኑ የህብረተሰብ ክፍሎች የአእምሮ እድገት ውስንነት ተጠቂ መሆናቸው ተገለጸ። በዓለም ጤና ድርጅት አሃዛዊ መረጃ መሰረት ከዓለም ህዝብ ውስጥ በአማካይ 3% የሚሆኑ የአእምሮ እድገት ውስንነት ያለባቸው ሲሆኑ በኢትዮጵያ ደግሞ ከ5 ሚሊዮን በላይ የሚሆኑ የአእምሮ እድገት ውስንነት ያለባቸው የህብረተሰብ ክፍሎች እንዳሉ የተደረገው ጥናት ያመላክታል። በኢትዮጵያ የአእምሮ እድገት ውስንነት ያለባቸውን ታዳጊዎች ላይ በጣም ከፍተኛ የሆነ አድሎና መገለል እንደሚደርስባቸውም በጥናቱ ተጠቁሟል። በርካታ የማህበረሰብ ክፍሎች ከአምላክ እንደመጣ የኃጢአት ቅጣት የመቁጠር የተሳሳተ አመለካከት በመኖሩ ልጆችን ወደ ትምህርት ቤት ለመላክና ከቤት ይዞ ለመውጣት ፍራቻ እንደሚሰማቸው ተነግሯል። በአብዛኛው የአእምሮ እድገት ውስንነት ያለባቸው ልጆች ከዝቅተኛ የኑሮ ደረጃ ከሚኖሩ ወላጆች የሚመጡ መሆኑና ለቤተሰብ እንደ ሸክም የሚቆጠሩ በወላጆቻቸውን ፍቅርና እንክብካቤ የሚነፈጉ በመሆናቸው እንደ ሌሎች ልጆች ለመማር እድል ስለማያገኙ በቤት ውስጥ ተወስነው ይቀራሉ። ይህም ተያያዥ ለሆኑ ሌሎች የአካል ጉዳተኞችና ለሰብአዊ ጥቃትን በከፍተኛ ሁኔታ ተጋላጮች እየሆኑ ይገኛል ተብሏል። ዳውን ሲንድሮም የሚከተለው አንድ ህፃን ከወላጆች ማለትም ከአባት 23 ከእናት 23 በጠቅላላ 46 ክሮሞዞምስ ጥንድ ሆነው 21ኛው ላይ 3ኛው ተደርቦ ሲመጣ የሚከሰትና በአእምሮአዊና አካላዊ እድገት መዘግየት የአካል ጉዳት መከሰት መሆኑ ተገልጿል። በትጥቅ ትግል ውስጥ ያሉ ኃይሎች ወደ ሰላም እንዲመጡ ለማስቻል ያለመ የሰላም ኮንፈረንስ ሊካሄድ መሆኑ ተገለጸ። ይህ ሀገር አቀፍ የሰላም ኮንፈረንስ ለሁለተኛ ጊዜ እንደሚካሄድ የኢትዮጵያ ሃይማኖት ተቋማት ጉባኤ ተቋማት አስታውቋል። የሰላም ኮንፈረንሱ ሀገሪቱ ካለችበት የሰላም እጦት በዘላቂነት እንድትወጣና የተረጋገጠ የሰላም ሁኔታ እንዲፈጠር የሚያስችሉ መንገዶችን ያመላክታል ተብሏል። ሀብታም አያሌው ተጨማሪ አላት።
በትጥቅ ትግል ውስጥ ያሉ ኃይሎች ወደ ሰላም እንዲመጡ ለማስቻል እቅድ ይዞ የጀመረውን ሀገር አቀፉ የሰላም ኮንፈረንስ ለሁለተኛ ጊዜ ሊካሄድ መሆኑን የኢትዮጵያ ሃይማኖት ተቋማት ጉባኤ አስታውቋል። መጋቢት 30 እና ሚያዝያ 1 ቀን 2017 ዓ.ም በኦሮሚያ ክልል አዘጋጅነት በጅማ ከተማ እንደሚካሄድ እቅድ የተያዘለት የሰላም ኮንፈረንሱ አገሪቱ ካለችበት የሰላም እጦት በዘላቂነት እንድትወጣና የተረጋገጠ የሰላም ሁኔታ እንዲፈጠር የሚያስችሉ መንገዶችን የሚያመላክቱበት፣ መንግስትም የሰላም ማስጠበቅ ስራ ላይ የበለጠ እንዲሰራ የሚጠየቅበት፣ ህብረተሰቡ ለሰላም ያለውን ጽኑ ፍላጎት የሚያሳይበት፣ አብሮነቱን የሚያጠናክርበትና ለሰላም ግንባታ የሚያበረክተውን አስተዋጽኦ የሚያጎላበት ይሆናል ተብሎ እንደሚጠበቅ የኢትዮጵያ ሃይማኖት ተቋማት ጉባኤ የህዝብ ግንኙነት መምሪያ ኃላፊ አቶ ይታገሱ ኃይለ ሚካኤል ተናግረዋል። የፌዴራልን ጨምሮ ከተለያዩ ክልሎች የሚመጡ ከፍተኛ ሃይማኖት መሪዎች፣ የመንግስት ስራ ኃላፊዎች እንዲሁም በርካታ ተሳታፊዎች ይገኙበታል ተብሎ በሚጠበቀው ሀገራዊ ሰላም ኮንፈረንስ ለሰላም የበኩላቸውን ያበረከቱ አካላት እውቅና የሚያገኙበት እንደሚሆንም ተገልጿል። የመጀመሪያው ዙር ኮንፈረንስ ሃይማኖት ለሰላም ለአንድነትና ለመከባበር በሚል መሪ ቃል በድሬዳዋ ከተማ መካሄዱ ይታወሳል። በዚህም በመጀመሪያው ኮንፈረንስ ላይ ከ100 ሺህ በላይ ሰዎች ይሳተፋሉ ተብሎ ቢጠበቅም የተገኙት ግን 20 ሺህ አካባቢ እንደሚሆኑ ለማወቅ ተችሏል። ነፍጥ አንግበው በየበረሃ ያሉ ወንድሞቻችን ከመንግስት ጋር በሰከነ መንፈስ በመወያየት በመከባበር ችግሮችን በሰላም እንዲፈቱ ያስፈልጋል ሲሉም አቶ ይታገዙ ጥሪ አቅርበዋል። በጦርነት ወይንም ግጭት እስካሁን የተጎዳ ነው ይበቃል ያሉት ኃላፊው በሰላማዊ መንገድ ጥያቄዎችን አቅርቦ መልስ ማግኘት ይበጃልም ብለዋል። ይህ በእንዲህ እንዳለ የትግራይ ክልል ጊዜያዊ አስተዳደርና የህወሓት አመራሮች የገቡበት ውጥረት ከቁጥጥር ውጭ ሳይወጣ የፌዴራሉ መንግስት መፍትሄ ሊፈልግለት ይገባል በማለትም የሃይማኖት ተቋማት ጉባኤ ጥሪውን አቅርቧል። ጦርነት አውዳሚ መሆኑ ለትግራይ ክልል ህዝብ መንገር አስፈላጊ አይደለም ያሉት አቶ ይታገዙ ቅራኔዎች ጊዜ ሰጥቶ በመነጋገር መፍታት እንደሚያስፈልግም ጉባኤው ደጋግሞ ማሳሰብ ይፈልጋል ብለዋል። ከማሳሰብ ባሻገርም በክልሉ ያለው ውጥረት እንዲረግብ የሚረዱ ሂደቶች አድርጋችኋል፣ ካላደረጋችሁስ ምን ለማድረግ አስባችኋል ተብለው ለቀረበላቸው ጥያቄ ኃላፊው አሁን ባለው ሁኔታ በጉዳይ ውስጥ የመግባት እቅድ የለንም ሲሉ ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ሐሙስ መጋቢት 11 ቀን 2017 ዓ.ም በፓርላማ ከምክር ቤት አባላት ለቀረቡላቸው ጥያቄዎች በሰጡት ምላሽና ማብራሪያ የሰሜን ጦርነት ያስቀረው የፕሪቶሪያ ሰላም ስምምነት ከተደረገ በኋላ ባለፉት 2 ዓመታት በክልሉ ምንም አይነት ውጊያ አለመደረጉን በመጥቀስ ስምምነቱ የትግራይን ህዝብ በጦርነት ያጣቸውን አገልግሎቶች እንዲያገኙ አስችሏል ብለዋል። ነገር ግን በስምምነቱ የሚጠበቁና በበቂ ሁኔታ ተግባራዊ ያልተደረጉ ጉዳዮች ለአብነትም የቀደሙ ተዋጊዎችን መልሶ የማቋቋም ስራ በተሟላ መንገድ አለመፈጸሙን ገልጸዋል። ሰብአዊነትና ፖለቲካን መቀላቀል ተፈናቃዮችን ወደ ቀያቸው ለመመለስ እንዳይቻል እክል መፍጠሩን ያብራሩት ጠቅላይ ሚኒስትሩ ይህንን አካሄድ ማረም ከተቻለ የፌዴራሉ መንግስት ዜጎችን ወደ ቀያቸው ለመመለስ ዝግጁ መሆኑን ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር አመራሮች ባለፉት 2 ዓመታት ተጨማሪ ጦርነት እንዳይፈጠር ማድረጋቸውን ያወሱት ጠቅላይ ሚኒስትሩ ጊዜያዊ አስተዳደሩ የ2 ዓመት የስራ ዘመን ማብቃቱን በይፋ አስታውቀዋል። እስካሁን የነበሩ አፈጻጸሞች ተገምግመው የፕሪቶሪያው ስምምነት በሚያከብር መንገድ ጊዜያዊ አስተዳደሩ እስከሚቀጥለው ምርጫ ድረስ በኃላፊነት ይቀጥላል የሚል እምነት አለን ሲሉ አክለዋል። ይህን ለማድረግ ግን የህግ ማሻሻያ የሚያስፈልግ መሆኑን አስረድተዋል። በዚህም የፌዴራሉ መንግስት ከጊዜያዊ አስተዳደሩ አመራሮች ከህወሓትና ከሌሎች ፓርቲዎች ጋር የጊዜያዊ አስተዳደሩን የስልጣን ዘመን ለማራዘም የሚያስችል ውይይት ማድረጉን ጠቁመዋል። በእነዚህ ጊዜያትም ጊዜያዊ አስተዳደሩ ህዝቡን የስልጣን ባለቤት ለማድረግ ለቀጣይ ምርጫ ማዘጋጀት እንደሚጠበቅበት አጽንኦት የሰጡት ጠቅላይ ሚኒስትሩ ጊዜያዊ አስተዳደሩ ሲቀጥል ግን በግለሰቦች ደረጃ የስልጣን ለውጥ ሊኖር እንደሚችልም ፍንጭ ሰጥተዋል። ቀደምቶቻችን ኑሯቸውን ለማሸነፍ ተግተው የድካማቸው ውጤት ፍሬ ሲያፈራ ሰፍረው ለምስጋና ወደ ቤተ እግዚአብሔር ያቀርቡ እንደነበር አባቶቻችንም በትውልድ ርክክብ ተቀብለው ከእምነታቸው ሳያጎድሉ ከገቢያቸው ላይ አስራት በኩራት በማውጣት ትእዛዝ አምላክን በመፈጸም በረከት ማግኘትን እንዳስተማሩን እኛ ደግሞ የዚህ ዓለም ወከባ ሳያዘናጋን በጊዜ መጣበብ ሳንስተጓጎል ከእምነት ከሥርዓታችን ሳንጎድል አስራታችንን በዘመናዊ መንገድ በአቢሲኒያ ባንክ የአስራት በኩራት ልዩ አገልግሎት በኩል በማውጣት ሃይማኖታዊ ግዴታችንን መወጣት ቀጥለናል። እርሶም የአቢሲኒያ ባንክ አስራት በኩራት ልዩ አገልግሎት ተጠቃሚ ይሁኑ። አቢሲኒያ የሁሉም ምርጫ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል።
የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። አንጎላ ከኮንጎ ዲሞክራሲያዊ ሪፐብሊክ ግጭት አሸማጋይነቷ ራሷን አገለለች። አዲሱን የአፍሪካ ህብረት የሊቀመንበርነት ኃላፊ የጠቀሰው አንጎላ መንግስት ትኩረቱን ሰፋ ወዳሉ ቀዳሚ አህጉራዊ ጉዳዮች እንደሚያዞር አስታውቋል። ከአፍሪካ ህብረት ኮሚሽን፣ ከደቡብ አፍሪካ ልማት ማህበረሰብና ከምስራቅ አፍሪካ ማህበረሰብ ጋር በመሆን አዲስ አሸማጋይ እንደሚፈልግም ገልጿል። ውሳኔው የኮንጎ መንግስትና ኤም23 ሩዋንዳ ላይ ለሚያደርጉት የነበረው ቀጥተኛ ድርድር ከከሸፈ በኋላ የመጣ ነው። ለመጋቢት 9 ተይዞ የነበረው ውይይት ኤም23 ለመሳተፍ ፈቃደኛ ባለመሆኑ ሳይሳካ ቀርቷል። ይህ በእንዲህ እንዳለ የሩዋንዳ መንግስት የኤም23 አማጺ ቡድንን ከዋሊካሌ መውጣትና የኮንጎ መንግስት ግጭቱን የማቆም ውሳኔ በበጎ እንደሚቀበል ገልጿል። ሩዋንዳ በምስራቅ አፍሪካ ማህበረሰብና ከደቡብ አፍሪካ ልማት ማህበረሰብ ጉባኤ ማዕቀፍ የፖለቲካና የደህንነት መፍትሄዎች አስፈላጊነትን በማጉላት ለሰላም ጥረቶች ቁርጠኝነቷን አረጋግጣለች። ሆኖም ኤም23 ለሰላም ጥረቶች በሚል ኃይሉን ከዋሊካሌ እንደሚያስወጣ ካሳወቀ በኋላ የኮንጎ ወታደሮች የድሮን ጥቃቶችን በመቀጠላቸው ሂደቱን አደናቅፏል ሲል ቡድኑ ከሷል። ኤም23ን የሚያካትተው የኮንጎ ወንዝ ጥምረት ጥቃቱ የተኩስ አቁምና ቀጣይ የሰላም ተነሳሾችን እንደሚያሰናክል አስጠንቅቋል። ሀውቲ በየመን የንጹሃን ዜጎች ህይወት አጥፍታለች ሲል አሜሪካንን ከሰሰ። በሀውቲ የሚደገፈው መንግስት በየመን ወታደራዊ ጣቢያዎች ላይ ያነጣጠረ ነው የሚለውን የአሜሪካን የጥቃት መግለጫን ሙሉ ውሸትና ስም ማጥፋት ሲል ውድቅ አድርጎታል። መግለጫው የወጣው አሜሪካ በየመን ዋና ከተማ ሰነአ ላይ ባደረሰችው ጥቃት አንድ ሰው ሲገደል ከ12 በላይ መቁሰላቸውን ተከትሎ ነው። ይህ ጥቃት አሜሪካ ሆን ብላ መከላከያ የሌላቸው ሲቪሎች ህይወት እየቀጠፈችና የህዝባችንን አቅም እያወደመች መሆኑን የሚያረጋግጥ ተጨባጭ ማስረጃ ነው ተብሏል። ጥቃቱ ተከትሎም የመን በጋዛ የሚገኙትን ፍልስጤማውያንን ከመደገፍ ወደ ኋላ እንደማትልና ሀገሪቱ አስፈላጊ ከሆነም የሊባኖስን ሄዝቦላህ እንደምትደግፍ አስታውቃለች። የሳባ የዜና ወኪልና የሁቲ ተባባሪ የሆነው አልማሴራ ቲቪ የአሜሪካ ጦር በሳአዳ ግዛት ውስጥ በሚገኙት የሳህርና ሳኪን ወረዳዎች ላይ 2 ጊዜ ወረራ መፈጸሙን ዘግበዋል። የዩናይትድ ስቴትስ ማዕከላዊ እዝ በየመን ላይ የሚደርሰው ጥቃት መቀጠሉን በኤክስ ገጹ አረጋግጧል። የሁቲ አማጺ ቡድን በቀይ ባህር ከእስራኤል ጋር በተገናኙ መርከቦች ላይ ጥቃቱን ለመቀጠል ከዛተ በኋላ ዩናይትድ ስቴትስ በየመን ላይ ጥቃት መሰንዘር መጀመሯ ይታወሳል። በመጨረሻም በተርኪ የተቀሰቀሰውን ተቃውሞ ተከትሎ ከ1000 በላይ ተቃዋሚዎችና ጋዜጠኞች መታሰራቸው ተገለጸ። የኢስታንቡል ከተማ ከንቲባ ኤክራም ኢማሞግሉ መታሰራቸውን ተከትሎ በተነሳ ተቃውሞ ከ1100 በላይ ሰልፈኞችና የተወሰኑ ጋዜጠኞች መታሰራቸው ተዘግቧል። የፕሬዝዳንት ኤርዶሃን ዋነኛ ተቃዋሚ የሆኑት ከንቲባው መታሰራቸውን ተከትሎም ከ81 የቱርክ ግዛቶች መካከል በ55ቱ ተቃውሞ ተቀስቅሷል ነው የተባለው። በሀገሪቱ በቀጠለው ሰልፍ በቱርክ ታሪክ በዓመታት ከባድ ነው የተባለው ተቃውሞ ተከስቷል። በዚህ ምክንያት የተደረገው እስርም በዓለም አቀፍ ማህበረሰብ ከባድ ተቃውሞ ገጥሞታል። ባለፈው ሳምንት በኢስታንቡል የተጀመረው ሰልፍ ወደ 55 የሀገሪቱ ግዛቶች ተቀጣጥሏል። ተቃዋሚዎችም ከፖሊሶች ጋር ጭምር ግብግብ ውስጥ መግባታቸውን የወጡ ዘገባዎች አመላክተዋል። የ53 ዓመቱ ከንቲባ ለዘመናት ተርኪን እየመሩ የሚገኙትን ረሲብ ጣይብ ኤርዶሃንን በምርጫ ማሸነፍ የሚችሉ ብቸኛ ሰው ተደርገው ይቆጠሩ ነበር ተብሏል። ከንቲባ ተርኪ በ2028 ለምታደርገው ምርጫ ለመወዳደር የተቃዋሚ ፓርቲ እጩ በመሆን በከፍተኛ ድምጽም ተመርጠው ነበር። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20,000 የሚልኩበት አዲስ የገንዘብ መላኪያ መንገድ።
ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከቀሪ ናሁ ቴሌቪዥን ፕሮግራሞቻችን ጋር አብራችሁን ቆዩ። ከዜናዎቹ ጋር አብራችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።